ዜሌንስኪ ለንደን ዳውኒንግ ስትሪት ሲደርሱ ዛፖሪዥያ በሩሲያ ጦር እሳት ተገርፋለች። ትራምፕ ዜሌንስኪን ሲሳደቡ መሰባሰብ የለመደው አውሮፓና ኔቶ ዳግም ተሰባስቧል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ቀይ ምንጣፋቸውን ለዜሌንስኪና ለአጋሮቻቸው አስዘርግተው ቁጥር 10 ነምበር 10 በተሰኘው ቢሮአቸው መሪዎቹን ተቀብለዋል። በዜሌንስኪ በጣም ተበሳጭቼበታለሁ ያሉትን ትራምፕ ለማበሳጨትና ለዩክሬን አጋርነታችንን እናረጋግጣለን ለማለት ይመስላል አውሮፓና ኔቶ ሰብሰብ በማለትን የመረጠው። ከብሪታንያው መሪ በተጨማሪ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ለምክክር ተገናኝተዋል። በኔቶ ውስጥ የታቀፉት አውሮፓና አሜሪካ ከበድ ያለ ልዩነት በመካከላቸው እንደተፈጠረ የቢቢሲው ተንታኝ ያሰፈረው አስገራሚ ሀተታ ይጠቁማል። አውሮፓና ኔቶ ጸረ ትራምፕና ጸረ ፑቲን ንቅናቄውን ቢያጧጡፍም የሩሲያ ጦር ግን በዩክሬን ላይ ከባድ ምት ከማሳረፍ ወደ ኋላ አላለም። ይህ እንደተጠበቀ ሆኖ ፔንታገን በ2026 የበጀት ዓመት እጅግ ዝቅተኛ የሚባል በጀት ለዩክሬን እንደመደበ ተሰምቷል። በቢሊዮን ዶላሮች መለገስ የለመደው የዩክሬን ጦር ከ400 ሚሊዮን ዶላር በላይ በአንድ ዓመት ጊዜ ውስጥ እንደማያገኝ ተሰምቷል። ይህ ማለት ግዙፎቹን የአየር መከላከያ ስርዓቶች ዩክሬን በቀጥታ ከአሜሪካ አታገኝም ማለት ነው። ነገርየው ለኪየቭ ታላቅ መርዶ ሆኖ ተቆጥሯል። እንመለከተዋለን። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልጣን ልቀቅ የሚሉኝ ሰዎች ይገርሙኛል ብለዋል። ስለዚህ ጉዳይ ሕዝብ ይወስን ብለዋል። በሙስና ጉዳዮች ፍርድ ቤት ቆመው የነበሩትና የሀገራቸውን ፕሬዝዳንት ምህረት የጠየቁት ኔታንያሁ ስልጣናቸውን እንደማይለቁ አረጋግጠዋል። ከጋዛ ጉዳይ ብዙም ፈቀቅ ሳንል ኳታርና ቱርክ ሐማስ ለቀጣዮቹ 2 ዓመታት የጦር መሳሪያዎቹን ይዞ እንዲቆይ ሊያደርጉ መሆኑ ተሰምቷል። አሜሪካም ይህንን እቅድ እየደገፈች መሆኑም መነጋገሪያ ሆኗል። የሐማስን ትጥቅ እንደ ሰሜን አይርላንድ ታጣቂዎች ሁሉ ወይ ለግብፅ ወይ ለሌላ ሀገር ይሰጥ የሚለውም ሐሳብ እየተንሸራሸረ ይገኛል። ግብፅ በበኩሏ የሂዝቦላህንም የሐማስንም መሳሪያ ለኔ ስጡኝ እያለች ትገኛለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለንደን ዳውኒንግ ስትሪት ሲገኙ የሩሲያ ጦር ዛፖሪዥያን በእሳት ገርፏታል። በደቡባዊ ምስራቅ ዩክሬን የምትገኘው ዛፖሪዥያ ከዚህ ቀደምም ብርቱ ትንቅንቅ የታየባት አካባቢ ናት። የኔቶ የጦር መሳሪያዎች የወደሙባት ዛፖሪዥያ አሁንም በሩሲያ ጦር ከፍተኛ ምት እንዳረፈባት የዩክሬን ባለስልጣናትን ጠቅሶ ቢቢሲ ዘግቧል። የከተማይቱ ተጠባባቂ ከንቲባ ሬጂና ካርቼንኮ እንዳሳወቁት ጥቃቱ ከፍተኛ የሚባል ጉዳት አድርሷል። 7 ሰዎች ተጎድተውብናል ያሉት ደግሞ ሌላኛው የዩክሬን ባለስልጣን ናቸው። ኔቶ ቢመክር ባይመክር፣ አውሮፓ ቢሰበሰብ ባይሰበሰብ ግድ የሌላት ሞስኮ ጥቃቷን አጠናክራ ቀጥላለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቀይ ምንጣፍ በቁጥር 10 ቢሮ ተነጥፎላቸው የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን አግኝተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝም በዛው ይገኛሉ ለምክክር። ትራምፕ ዜሌንስኪን ሲሳደብ መሰባሰብ መምከር የለመደው አውሮፓና ኔቶ ዳግም ተሰባስቦ ዩክሬንን እንዴት እናግዛት እያለ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከለንደን በኋላ ወደ ብራሰልስ እና በቀጣዮቹ ቀናት ደግሞ ወደ ሮም እንደሚያመሩ ይጠበቃሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜሌንስኪ እቅዴን አልወደደውም፣ አላነበበውም፣ በዚህ በጣም ተቆጥቻለሁ፣ የእርሱ ሰዎች ግን እቅዱን አድንቀውታል በማለት የተናገሩትን ንግግር በተመለከተ ከተደራዳሪዎቹ ጋር
በአካል ከተገናኙ በኋላ አስተያየት እንደሚሰጡ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ባለስልጣናትና የፓርላማ አባላት ቆጣ እያሉ በሚገኙት ትራምፕ መገረማቸውን አልሸሸጉም። ኢቫና የተባሉ አንድ የዩክሬን ምክር ቤት አባል አሜሪካ የማናውቃት ሀገር ሆናብናለች ብለዋል። ከቢቢሲ ጋር በነበራቸው ቆይታ ነው የፓርላማ አባሏ ይህንን የተናገሩት። ግዛትሽን አስረክቢ፣ እንዲህ አድርጊ፣ እንዲህ አታድርጊ የሚሉትን መመሪያዎች ከአሜሪካ እንቀበላለን ብለን አስበን አናውቅም ነበር ሲሉ ኢቫና ተናግረዋል። የቢቢሲው የጸጥታ ጉዳዮች ዘጋቢ ፍራንክ ጋርድነርም የትራንስ የአትላንቲኩ ጥምረት ከባድ ስንጥቃት እንደገጠመው ተናግሯል። ለቢቢሲ በጻፈው ጽሑፍ እንዲህ አለ። ከዚህ ቀደም አሜሪካና አውሮፓ በዓለም ጉዳዮች ተመሳሳይ አቋም ነበራቸው። ዓለምን የሚመለከቱበት መንገድ እጅግ ተቀራራቢ ነው። በእርግጥ አልፎ አልፎ የሚያጋጥሙ ነገሮች ነበሩ። በዘመነ ጆ ባይደንም የአሜሪካው ፕሬዝዳንት የብሔራዊ ጸጥታ አማካሪ ጃክ ሱሌቫን ፑቲንን ማስቆጣት የለብንም የሚል አቋም ነበራቸው። ብሪታንያ ሁሉንም መሳሪያ ለኪየቭ እሰጣለሁ፣ ሞስኮን ከፈለገች ትደብድብ በሚለው አቋሟ ጃክ ሱሌቫን ደስተኛ እንዳልነበሩ ፍራንክ ጋርድነር ጽፏል። ለዚህም ይመስላል የጆ ባይደን አስተዳደር ኤፍ-16 የጦር ጀቶችን ጨምሮ የተለያዩ የጦር መሳሪያዎችን ለዩክሬን በአንድ ጊዜ ለመስጠት ዳተኛ ሆኖ የቆየው። አሁን ግን ልዩነቱ ሰፍቶ የትራምፕ አስተዳደርም ኮስተር ያለ መመሪያ እያወጣ ዩክሬን ይህንን ትቀበያለሽ ወይስ አትቀበይም እያለ ይገኛል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ፔንታገን ለዩክሬን የሚሰጠው ወታደራዊ ድጋፍ በከፍተኛ መጠን እንደሚቀንስ ተረጋግጧል። ፔንታገን 901 ቢሊዮን ዶላር የሚሆን በጀት ይዞ በ2026 ዓመት ይንቀሳቀሳል ተብሎ ይጠበቃል። ከአንድ ወር በኋላ ፈረንጆቹ የሚቀበሉት 2026 ዓመት ከመምጣቱ በፊት በጀቱ መጽደቅ አለበት እና የአሜሪካ ምክር ቤት በበጀቱ ጉዳይ እየመከረ እንደሆነ ታውቋል። ታዲያ ለዩክሬን ይሰጣል ወይም ድጋፍ ይደረጋል የተባለው የገንዘብ መጠን 400 ሚሊዮን ዶላር መሆኑ ታውቋል። ይህ ደግሞ ከአጠቃላዩ በጀት 0.04 በመቶ ላይ ተቀምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነትን እየደገፍን ገንዘባችንን እያራገፍን አንቀጥልም ማለታቸውም ይታወሳል። ምንም እንኳን 400 ሚሊዮን ዶላር በሰላም ጊዜ ቀላል የማይባል ወታደራዊ ድጋፍ ቢሆንም እንደ ዩክሬን ላለ ከሩሲያ ጋር ፍጥጫ ውስጥ ላለ ሀገር እጅግ አነስተኛ መሆኑ ይገምታል። አሜሪካ ለግብፅ እንኳን 1.3 ቢሊዮን የአሜሪካ ዶላር ዓመታዊ ወታደራዊ ድጋፍ ትሰጣለች። ለእስራኤል ከዛ የሚልቅ ወታደራዊ ድጋፍ ታደርጋለች። ቢያንስ ግብፅ ያገኘችውን ወታደራዊ ድጋፍ ዩክሬን ታጣለች ማለት ነው። አሜሪካ ከሞስኮ ጋር ያላትን ግንኙነት ከጠላትነት ለማላቀቅ አዲስ ብሔራዊ ስትራቴጂ ያወጣች ሲሆን ይህም በክሬምሊን አድናቆት ተችሮታል። አንድ የፓትሪዮት የአየር መከላከያ ስርዓት እንኳን ከ1 ቢሊዮን ዶላር ያላነሰ ወጪ ያለውና 400 ሚሊዮን ዶላር ዋሽንግተን ለኪየቭ ሰጠች ማለት ይህንን ስርዓት እንኳን መግዛት አያስችልም እንደማለት ነው። የዶናልድ ትራምፕ ሐሳብ ጦርነቱ በአግባቡ ካልተቋጨ አውሮፓ ለጦርነቱ የሚያስፈልገውን የጦር መሳሪያ ከአሜሪካ እየገዛ ይቀጥላታል እንጂ ከዋሽንግተን የሚሰፈር ወይም ከአሜሪካ ግብር ከፋዮች የሚቆነጠር ገንዘብ መኖር የለበትም የሚል አቋም አላቸው የአሜሪካው ፕሬዝዳንት። በሌላ በኩል ኳታርና ቱርክ ሐማስ ትጥቅ የሚፈታበትን መንገድ በተመለከተ ጭንቅ ጥብብ ብሏቸው አንድ መላ መጥተዋል። ሐማስን በፍጥነት ትጥቅህን ፍታ ከምንለው የ2 ዓመት ጊዜ እንስጠውና በሂደት ትጥቁን የሚያስረክብበት ወይም ትጥቆቹ ጥቅም ላይ የማይውሉበት ሁኔታ ይፈጠር ብለዋል ኳታርና ቱርክ። እስራኤል ግን ዛሬውኑ ሐማስ ትጥቁን ካልፈታ ሞቼ ይገኛለሁ እያለች ትገኛለች። አሜሪካም የቱርክና የኳታርን ሐሳብ እያውጠነጠነችው እንደምትገኝና ብዙም እንዳልከበዳት ተሰምቷል። በሰሜን አይርላንድ እንደሆነ ሁሉ IRA የተሰኘው ወይም የሪፐብሊኩ ጦር በመባል የሚታወቀው ጦር
ትጥቅ የፈታበትን መንገድ ሞዴል በማድረግ ሐማስም በተመሳሳይ ትጥቁን የሚያወርድበት ሁኔታ ሊፈጠር ይገባል ብለው ዶሃና አንካራ እየሰሩ እንደሚገኙ ዋይኔት ዘግቧል። የእስራኤሉ መገናኛ ብዙሃን እንደዘገበው የሐማስ ትጥቆች አንድም ወደ ጎረቤት ሀገር የሚገቡበት ወይም በመጋዘን ተከማችተው ጥቅም ላይ እንዳይውሉ የሚደረጉበት ካልሆነም የፍልስጤም አስተዳደር እንዲረከባቸው የሚደረግበት ስርዓት ሊበጅ ይገባል ብለዋል። ዋሽንግተን ሐሳቡን ለመቀበል ብዙም ችግር የለብኝም ማለቷንም የእስራኤሉ መገናኛ ብዙሃን ጽፏል። ግብጾች በበኩላቸው የሐማስንም የሂዝቦላህንም የጦር መሳሪያዎች መረከብ እንችላለን እያሉ ይገኛሉ። ከዚህ ቀደምም የሐማስን የጦር መሳሪያዎች ግብጽ ማጠራቀም ትችላለች በሚል በባለስልጣናቷ ውስጡን እየተነገረ እንደሚገኝም ተዘግቧል። የሐማስ ትጥቅ መፍታትና ለመፍታት ለእስራኤልና አሜሪካ ትልቅ ጉዳይ ሲሆን ሐማስ በበኩሉ ትጥቅ የምፈታው የፍልስጤሞች ደህንነት ከተረጋገጠ ብቻ ነው የሚል አቋም አለው። የእስራኤል ወረራ እስከቀጠለ ድረስ ትጥቅ መፍታት ትርጉም የለውም ብሎ የሚያምነው የፍልስጤሙ ታጣቂ ቡድን በፍልስጤም ፖለቲካ ለወደፊት የሚጫወተውን ሚና ከግንዛቤ ውስጥ እንዲገባለት ይፈልጋል። በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልጣን ይለቃሉ ወይ ተብለው ተጠይቀው እምቢ አልለቅም ሲሉ እቅጩን ተናግረዋል። የእስራኤል ሕዝብ ሁሉንም ነገር መወሰን ይችላል ሲሉ ቢቢ ተናግረዋል። ከጋዜጠኞች ለቀረበላቸው ጥያቄ ነው የእስራኤሉ ጠቅላይ ሚኒስትር ይህንን መልስ የሰጡት። ብዙ ሰዎች ይህ እንደሚያሳስባቸው አውቃለሁ። እኔ ግን ጉዳዩን ለእስራኤል ሕዝብ ተዋለሁ። ሰዎች ለምን በዚህ ደረጃ ስለ እኔ ስልጣን መልቀቅና ለመልቀቅ እንደሚጨነቁ አይገባኝም ብለዋል። ነገር ግን ጉዳያቸው ብለው እንደሚከታተሉት አውቃለሁ ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር በቅርቡ ለሀገሪቱ ፕሬዝዳንት በጠበቃቸው አማካኝነት የምህረት ደብዳቤ ያስገቡት የእስራኤሉ ጠቅላይ ሚኒስትር ደብዳቤውን ማስገባታቸውን ተከትለው ከተቃዋሚዎቻቸው ከፍተኛ ተቃውሞ ተነስቶባቸዋል። የእስራኤል ተቃዋሚ ፓርቲዎች ጎራ መሪ የሆኑት ያይር ላፒድ ኔታንያሁ ምህረት ሊሰጣቸው የሚገባው በሁለት ምክንያት ነው ብለው ያምናሉ። ሁለቱ ቅድመ ሁኔታዎች ብለው ያስቀመጧቸው ደግሞ አንድም ሰውየው ከስልጣናቸው የሚለቁ ከሆነ፣ አንድም ደግሞ ጥፋታቸውን የሚያምኑ ከሆነ ነው። ኔታንያሁ ግን ስልጣን መልቀቅ የሚለውን ሐሳብ አልወደዱትም። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በበኩላቸው ከፖለቲኮ ጋር ቆይታ አድርገው ነበር። በቆይታቸውም የተለያዩ ነጥቦችን አንስተዋል። የፕሬዝዳንት ትራምፕን ወዳጅነት እጅግ በጣም እናከብራለን፣ አስተያየቱንም እንዲሁ። ነገር ግን እስራኤል ሉዓላዊት ሀገር ነች። የእስራኤል የሕግ ስርዓት ሙሉ ለሙሉ መከበር አለበት። እያንዳንዱ ቅድመ ሁኔታ መሟላት ይኖርበታል። እናም ለእስራኤል ሕዝብ ደህንነት ሲባል የሚገባውን የሕግ መንገድ እንሄዳለን። የእስራኤል ሕዝብ ደህንነት አንደኛ፣ ሁለተኛና ሶስተኛ ጉዳያችን ነው ሲሉ ሄርዞግ ትራምፕ ስለጠየቁ ብቻ ለኔታንያሁ የሚሰጥ አንድም ምህረት እንደሌለ ተናግረዋል። ታይምስ ኦፍ እስራኤል ከሰሞኑ እንደዘገበው አብዛኛው የእስራኤል ሕዝብ ለኔታንያሁ ምህረት ሊሰጥ የሚገባው ቢያንስ ጥፋታቸውን ሲያምኑ ነው ብሎ ያምናል። ላለፉት 6 ዓመታት በፍርድ ቤት እየተመላለሱ ከሙስና ጋር የተገናኙ ክሶችን ሲከታተሉ የቆዩት ቢቢ በጠበቃቸው አማካኝነት ባስገቡት የምህረት ደብዳቤ ላይ ሙሉ ኃይላቸውን እስራኤልን ለማስተዳደር እና የእስራኤልን ጠላቶች ለማስተንፈስ ይረዳ ዘንድ የሙስና ክሱ መነሳት አለበት ብለው ጥያቄያቸውን አቅርበዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።